ለምን ትዋሸኛለህ? እኔ አልዋሸሁሽ እዚህ ጋር ነበር ከደብረ ዘይት ስንገናኝ ነበር ነው። እዚች ጋር ነው እንድንለያይም ዛሬ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው እንግዲህ ዛሬ ለየት ባለ ቪዲዮ ነው የመጣሁላችሁና አውቃለሁ ትንሽ ሊያስደነግጣችሁ ይችላል። ግን ያው አንዳንዴ ቢመርም መዋጥ ግድ ነው። ምንድነው ዳግም ሰውን ቄስ ይጥራውና በሌላ ሲጫወትብኝ ነበር። ዋሽቶኛል። አይደለም ዋና ሀሳቡ ምንድን መሰላችሁ? ዛሬ የመጣሁበት ሳስረዳ ቁልት ሳልል በስትክክል አስረዳችሁና ዳግም እኔ ላይ እስከዛሬ ሲጫወትብኝ ነበር። ምን እኔ ላይ ብቻ እናንተ ላይ ብቻ ሲጫወትብን ነበር፣ ሲቀልድብን ነበር። እኛ እንደ ህፃን ልጅ በከረሜላ በሂፕሆፕ እንደሚሸወድ ህፃን ልጅ ነበር ሲያደርገን የነበረው በእውነት። እና ዛሬ ትላንትና ማታ ስልኬ ላይ ብዙ ነገሮች፣ ብዙ ቴክስቶች፣ ብዙ ስክሪንሾቶች ምናምን እየተላኩልኝ ነበርና ያ ስክሪንሾት ምናምን ደግሞ እየላከልኝ የነበረ ሰው የሱ ፍቅረኛ ነበረች። እዛ ሂጅ አገኘኋት፣ በዛ ማታ ሂጅ አገኘኋት። አወራን፣ ያሏቸውን ነገር የሚላላኩትን ቮይስ ምናምን ሰማሁ። ብቻ በህልሜ መሆኑ ጠቀመው እንጂ አታምኑም። በህልሜ መሆኑ ጠቀመው። ግን በህልሜ ቢሆንስ ለምን እንደዛ ይሆናል? ለምን በህልሜ እንደዛ አይነት ነገር እሱ ሲያደርግ አያለሁ። ገባችሁ አይደለ? ይሄ ነገር እውነት ቢኖረው ነው ዛሬ ላይ ወጣጣው መጥቻለሁ። እና ትንሽ ደግሞ ነገሩ መረር እንዲል ምንድነው ትዝ ይላችኋል ከደብረ ዘይት እዚህ አካባቢ ነው ቪዲዮ የሚሰሩትና እዚህ አካባቢ ነው ቪዲዮ የሚሰሩትና ሰዎች ሊያልፉባችሁ ይችላል ምናምን ይቅርታ ለቪዲዮ ሳክሪፋይ የምንከፍልበት ታይም ደርሷል ትላላችሁ። ከዛ እና ከደብረ ዘይት ስመለስ እዚች ጋር የተገናኘ ነው ማለት ነው። እና አሁን በተገናኘንበት ቦታ እንድንለያየ ነው የምፈልገው እኔ፣ ምክንያቱም መጎዳት አልፈልግም። ገባችሁ አይደለ? ከምንም በላይ ደግሞ ባመናችሁ ሰው መጎዳት በጣም ከባድ ነው። አሁን እኔ በአሁን ሰዓት እንደ ዳግም ማምነው ሰው የለም፣ እንደ ዳግም የሚቀርበኝ ሰው የለም። ዳግም እላለሁ ስሙን ቄስ ጥራው ከዚህ ልጅ ጋር ማለት ነው። እና ይሄ ልጅ በቃ በጣም ቀርቤው ነበር እና አሁንም ምንድነው መቀባጠረው ዛሬ ብቻ ዳግም እናስጨልለዋለን። በቃ ሰሞኑ የማስጨለል ስራ ነው የምንሰራውና ካሜራ ልደብቅ የሚለው ሀሳብ ላይ ነኝ እግዚአብሔርን። እና እኔ በጣም ተጎድቻለሁ ማለት እንደው እምባዬ ቢመጣልኝማ ደስ ነበር የሚለኝ። ሊመጣ ይችላል ባይዘው እምባዬ፣ እሱን እየነገርኩት ነው በቃኝ። ዳግም ምን እንደዚህ ያነሳው መስለኝም ነበር። በቃ አሁን ሰዓቱ ደርሷል። እውነቱን አውራው፣ እውነቱን አውጣው። እንደዛ ነው በቃ እግዚአብሔር ድንገት እያወራሁ ከጀርባ የሚመጣ እየመሰለኝ ነው። ማርያምን እየደነገኩ ነው እና በጣም ይቅርታ። መጣ እንዴት ነህ? ኧረ ምንም እንዴት ነህ? ፈቅረዋ እስቲ እንዴት ነሽ? ዛሬ ምን ነው አውሮፕሻለሁ። አመሰግናለሁ። ስራ ቦታችን በቃ ለመደችው እኮ በቃ እየተመላለሰች እንዲህ ለማጅራመች ጥቅል ምናምን ጠብቀኝ። እንዴት ነሽ? እንዴት ነህ? ደህና ነህ? ኧረ ምንም አልሆንኩም። ምን ሆናለሁ? እግዚአብሔር ይመስገን። እንዴት ናችሁ እናንተ? ልክ ነው ያለው ነገር። እንዴት ናችሁ እናንተ? እግዚአብሔር ይመስገን ደህና ነኝ። እሷ ናታ እንዴ? የግድ ስም መጥቀስ አለብን? እሷ ነው
እሷ ማዘር ነው ማዘር ነው ሰምቲ እኔ አላልኩም እና አታነካካኝ ማን ነው ኧረ በእናትህ ከተነቃ ተነቃ ነው ያሟል ይሄ እመቤቴ ዛሬ ምን ነገረኛ ሆነሽ ነው የጠበቅሽ ምን ሆነሽ እንዴት ናችሁ ቢዛ አንቺ ሰላም ልበልሽ እንዴት ናችሁ ውድ ቤተሰቦቻችን እኛ ደህና ነን እኔ ደህና ነኝ ልበል ዛሬ እኔ ደህና ነኝ እሷ እኔ እንጃ ልክ እንደሆነች አላውቅም እና እንዴት ናችሁልኝ ናፍቃችሁኝ ነበረ እና ምንድን ነው አንቺ ምን ሆነሽ ነው ደብሮሽ ነው እንጂ አረ ለምን ይደብረኛል እሺ ለምንድን ነው የጠራሽ እንዲህ ከሆንሽ ባመጭ ይሻለኝ ነበር አሃ ምንድነው የምሬን እኮ ነው ጠርታ ደውላና ምናምን ብላኝ ፊቷን ዘበዘፋል ይችላል ስንት ሰራት እየቆለ ለምን ተዋሸኛለህ እኔ አላሸሽ አላሸሽ ምንም ውሸት አላሸኝ ምን አይነት ውሸት እኮ ከዋሻ እኔ ብዙ ውሸታዎች ተያል ከዋሻቸው እስቲ አውራ እኔም ብዙ ነው በአንድ አይቋረጥም ንገረኝ አረኛ አላሸሽ የመጣው ነው ብዬሽ ነበረ አረ እሱ ሳይሆን ከዚህ በፊት የነበሩ ነገራቶች እንደዚህ ጥቃቅን ነገር ሳይሆኑ አስፈላጊ ነገር ነው ይሄ ለምሳሌ አንተ ፍቅረኛ እንዳለ ሊሆን ይችላል ፍቅረኛ እንዳለኝ ምን እኔ ፍቅረኛ አለኝ ቢኖረኝ አለኝ እላለሁ ከሌለኝ የለኝም እላለሁ ኦኬ አሁንም አታምንም ነው አሁንም እየዋሸህ ነው ማለት ምን ነው ማሽን ምን ነው የምትሆነው እኔ ባይዘዌ ማለት ነው እኔ ራሴ በእውነት ራሴ በቃ ታዘብኩት ፍቅረኛ ይዘሽ ነው ማኒ እንደዚህ በይውና ተፋቹ ብሎሽ ነው ይመጣሽ ብለህ ደግሞ ወደኔ መጣ እንደዚህ አይ ምንድን መተሽ ነገር ምትነሳሽ መች ተነሳስኩ እውነት ነው ያወራል እግዚአብሔር ነው አንቺ የምርሽ ነው ነቃቤ ነው አይ ወይ ምንድነው የምታወራው ፋሚሊ እኔ ታይክ ምን ላይ በቃ ድራማ ነው የምትሰራው የምን ድራማ እመቤቴን አልገባኝም የምታወሪው የዋሻዬ ነገር የለም ማልሽኝ እኔ ባሽሽ ማታምን ከሆነ ችግር የለም ማለት በውሸት የሚቀጥል ምንም አይነት ጓደኝነትም ሪሌሽንም የለም ገባ እዚህ ጋር ነበር ከደብረ ዘይት ስንገናኝ ነበር ነው እዚህ ጋር ነው እንድንለያይም ዛሬ ገባ ምክንያቱም አዎ ምክንያቱም እንደዚህ የሆነ የሚቀጥል ነገር የለም ገባ እኔ ፍቅረኛ ካለው ሰው ጋር ምንድነው የመለየት ነው ምንድነው የምታወሪው ነገር ገብቶሻል ወይ ለራስሽ እንዴ እኔ ከሚዋሸኝ ሰው ጋር ባይዘው ይልሽ ካፍሽ የሚወጣው ነገር ማለት ነው ሰውን ያስቀይማል እና ከወጣ በኋላ ኦሬዲ አይመለስም እና እኔ እያሰብኩበት ነው እየነገርኩ ያለው ነገር የምትናገሪ ነገር እኔ እያሰብኩበት ነው እየተናገርኩ ያለው ምንድነው ዋሽተኛልሽኝ አልዋሽሽም አልኩሽ ምንድነው ያዋሽሽ መሰለሽ ነገር ካለ ደግሞ ተናገሪ ነገርኩ አንተ ደግሞ ልታምን አልቻልኩም እና ደግሞ ቀልዴን ነው ዳግም እንዳይከፋ ቶሎ ነገር የሚደብረኝ ይክፋ እኔ ከከፋይም በላይ ሊከፋ አይችልም ምንድነው የከፋሽ እኮ ንገሪኝ ምንድነው የከፋሽ እንዴ መዋሸቴ ነው ምን ማን ያዋሽሽ ምንድነው ቢገናሽ አትቀፈኝ አንቺ እግዚአብሔር ነዳች ምንድነው ያዋሽሽ ሰው የጆሮ ኬዝ አለብህ እኮ ምንድነው ያዋሽሽ ምንድነው ያዋሽሽ አዎ ምንድነው ያዋሽሽ ፍቅረኛ እንዳለ እኮ እኔ ፍቅረኛ አለኝ አዎ ማናት ፍቅረኛ እሱን ማን አስተቃታለህ ማናት ስሟን ንገሪኝ እንዴ ያወራችሁት ቮይስ ቴክስት እስከታላከልኝ ድረስ እኮ የት አለ ስልክ ላይ አለ ማለት እንጂ እሱ ራስ ታውቀዋለህ እንጂ መቤቴ እንደዚህ አይነት ነገር ነው የምችል ትፈታው ይሄው እኔ እንደዚህ አይነት የሰው ህይወት ላይ መግባት አልፈልግም እንደዚህ ዲፕ ማለት ነው ግን ምንድነው ለሌላም ህይወት አትዋሽ እውነት ውሸት በጣም ነው የሚያስጠላው በተለይ ጓደኝነትን የሚያፈርስ ዋና ነገር ውሸት ነው ገባ ፋሚሊ ስልክ ላይ አለ አለችኝ አይደል ይሄው እንቺ ስቃየው በቂ ነው እኔ ማየት አልፈልግም እናንተ የምትጸጸፉት የኔ ፍቅር ምሳበላሽ እንት ቤት ገባሽ የታይተሽ ነው እንደዚህ አይነት ነገር ተላከልኛው ሞባይል ላይ እኮ ተሰኝ ተላከልሽ ተሰኝ ተላከልሽ ሰውዬ ያሟል እንዴ እመቤቴን አሳይኝ ተላከልሽ ወሬኛ ወሬ እየሰማሽ እየለቃቀምሽ እየመጣሽ እዚህ እየለቃቀምሽ አትበለኝ ተልኮልኝ ነው የመጣሁት ደግሞ በማረጋገጫ ነው በዛ አገኘኋት ታምራለች አይ በዚህ አጋጣሚ ታምራለች ምን እኔ ወንድ አይደለሁ ተወስድብኛለች ብለህ
እንዳታስብ ራሱ ወንድ አይደለ አለችም ሰው ማለት ነው። ወረኛ ከሰው ጀርባ አይወራም። እኔ የሰው ለምን ይሰድባለው እንዴ? ለምን ፊት ለፊት ነው ማውራት ካለ እኔ የሚገርመኝ ነገር ከዛ በፊት ሴት ነው ወንድ ላክልሽ? እንዴት ወንድ ይልክልኛል? ሴት ነው እንጂ የምትልክልኝ። ማናት ወረኛ ቢያት ታውቃቸዋለሁ ወይስ በዙብህ? እመቤቴን አንቺ የምትናገሪው ነገር አስተካክል። እግዚአብሔርን ፋሚሊ እመቤቴን እያስቀየመች አይታችሁ እንዴ? ሰላም ከስራ ገበቴ ጠርታ እዚህ እኔ ምን ሆና ነው ብዬ ማየት ይችላል። አይዘው ለመጨረሻ ጊዜ እናውራ ብዬ ነበር። አንተ አሁንም አታምንም። መቼም የምታምንም አይነት ፍጡር አመስለኝም። አንቺ ምርሽ ሄድ ካልመለስ ወንዴ ሄድ ካልመለስ ምናምን ያስፈራራኛል። እኔ እኮ ፍቅረኛ አይደለሁም አይደለ? ፍቅረኛ ታዋጣለች። ማን ይላክልሽ? የምታወራቸው ብዙ ናቸው ነው። አንድ አይደለችም። አታውቃትም። ማናት? ንገሪኝ። ስሙ በኤም ነው የሚጀምረው። ወይኔ መጨረሻ እንዲሁም በኤም ነው የሚጀምረው። ገምት ምናምን ማለት ይሁን። ወይኔ ፍቅርዬ ያምሻል። አንቺ ጤነኛ ነሽ አይደል? እንዳትነካኝ ማቤቴን የሰውን እንዳትነካኝ በቃ እንዳውሩ እንዳትነካኝ። ተነስቼ መጥቼ ማለት ነው ስላንቺ የሆነ ነገር ሰማሁ ብዬ አልገግምም። ምክንያቱም አንቺ ስላለሽ እጠይቅሻለሁ እኮ ጠየቅኩ። ካንተ ደግሞ አታምንም። እኔ በማስረጃ ይቻላል ሁሉ ነገር ያያልሽ አታወሪኝ። በስተግል አክታት ስሪና መጥቼ አንቺን ይሄ ነገር እውነት ነው ወይ ብዬ እጠይቅሻለሁ። ምክንያቱም ከዛ ሰው ይልቅ አንቺ ስለማም ገባሻ? እዚህ ወሬ እኔ አሁን የሆነ ወሬ ሰምቼ አሃ እንደዚህ ናት ብዬ ማመን አቅቶኝ ነው። እሱ ማስረጃ ከሌለህማ እንዴት? እኔ እኮ ማስረጃ ስላለኝ ነው እንጂ በቤቴ በጣም እንደዚህ ወሬ ለቀቃሚ ነሽ። አንዳንድ ሰው ስተቱን ላለማመን እናንተን ይሰድባል። እናንተ ጥፋተኝነት ስሜት የሚሰማችሁ አንቺ ስልክሽን አንቺ የት አለ? ልቀቂ። እሺ አንዴ ስልክ ይስጠኝ። ልቀቂ። አረላ አንቺ ውሰድ እስቲ ትከፍተዋለህ። ለሽኔ እንደዚህ በጉልበት ነው ራስ አልከፍትም። የት ትችላለህ? አሳይ እኮ ባለቤቴን አሳይ። እስቲ ባላቃት ባለቤቴ አጋባችኝ አይደለም ያጋባው ሰውዬ ራስህ ነህ የተጋባኸው። ፍቅረኛዬን አሳይ እስቲ። ጠጣሽ በላሽ ያልኳት ፍቅረኛዬን አሳይ። ለምን ያሳያለሁ እንዴ? ራስ በጊዜው አውጡ እኮ። ማን የነገረሽ? ያምቦል እንዴ? ማን የነገረሽ? ለምን አትሰይ? እስኪ ጠይቃቸው። አንቺ ነሽ የነገርሻት ለፍቅር፣ አንቺ ነሽ የነገርሻት፣ አንቺ ነሽ እያልክ ከመቶ ምናምኖቹ አንዷ ናት። በዙብህ አይደል? ኧረ ምንም ማለት ነው። እዛው ወሬ የመለሰልሽ እዛው ነሽ። እሺ ና ላሳይክ። ና ልቀቂኝ። እመቤቴ ልቀቂኝ። ላሳይክሽ እኮ እሺ ልቀቂኝ። እሺ ላሳይ። ምንድን ነው? አሳይ። ወይ እንታይዛ እንዴ? በዚህኛው ስልክ ኪሴ ውስጥ ነው። አኪ ኧረ እመቤቴን አንቺ ኧረ ምን አይነት ኧረ የጅል ስራ ነው የምትሰሪው? በእናትሽ እንደዚህ አይነት ወሬ ኧረ በእግዚአብሔር እሺ ልቀቂኝ። ምንድነው? ምንድነው? እኔ ስራ ምንድነው? ራክ ነው። ኧረ በስመ አብ እንዴ! ሰው እመቤቴን ሰውን ውሸታም ማለት በጣም የሚያስጠላ ቃል ነው። እመቤቴን ሰው ሳይዋሽ ነው በቃ በቃ አይዞ በህልመችሽ ማርያም በህልሜ እንደዛ ስላየው ነው። ኧረ በእግዚአብሔር ኧረ በእናታችሁ እንዴ! እና ልትወጪ የመጣሽ እኔ ነኝ እንደምትወጪ አይደለም። እና ታዲያ አንዳንዴ ህልም ምንድን ነው? ፈጣሪ መልእክትን በህልም ይልካል ይባላል። ህልም ተቃራኒ ነው። አንቺ ነሽ ማለት ነው። ህልም ተቃራኒ ናቸው። አጅሪት ምን አስበሻል? ንገሪኝ። ኧረ ችግር የለም ብቻ ተናገሪ። አይደለም አይ ለምን ተዋሸኛለህ ነው ዋና ቁም ነገር። አረ ግን እግዚአብሔር ነው ማለት ነው። ሶሊ እኔ ደስ የምትይኝ ነገር ማለት ነው። በቃ አሁን ይቅርታ አልሻል ከዛ ስቀሽ ምናምን በቃ ሰው ኖርማል ነው። በጣም እኮ ነው የሚደብረው እኮ መቤት አንተ አቃላቂም እንደማትይዝብኝ ስልክሽ ውሸታም ምናምን ብለሽ ደግሞ እዚህ እግዚአብሔር ቂም እንደማትይዝብኝ እንደዚህ እያልሽ ዛሬ መቤቴ ነው። ስንተኛ ቀን ነው? ሁለተኛ ቀን ነው። ምን አረክ? ምን ምላሴን ጆሮዬ ምናምን ብለሽ ባለፈው እንደዛ ሰው
አይደለም እኔ እኮ አንተ እሱን ሳናድ በጣም ደስ ስለሚለኝ ነው። በሌላ በክፋት ይብኝ ፍቅር መቤት ጓዲ የት በመሪ ዛብሄርነ ልዘፍንልክ እኮ ነው። ምን አይነት ቆላቢ ናት አንተ? ሊበል ምን አይነት ደስ ይላል። ያሰብኩት ተሳክቷል። ዝንፉ ተቃንቷል። የጎደለው ሞልቷል። ናጅስታይ በመቤቴ በእግዚአብሔር በመቤቴ ህልሜ እኮ ነው ታዲያ። እሺ ሚስት ጋር ሂድ ከፈለክ በህልም ያየው ብላ አይደለም። ምንድን ነው አየ እሰይ ገና እንደውም ከሰክስ ነው አንቺ። ኧረ በመቤት አንቺ እኔ አንተም ባልኩ እንዲህ መሆን አለብኝ። አንቺ ታው ምን ልሁንልሽ? ናት አዛዛኝ አልሰጥሽም። አሃ ልሰጣት ነው ለሷ። ልሰጣት ነው። አሁን እናቴ እንደዚህ ነቁራ አይነት ወሬ ከምታመጪ ማለት ነው። እንዴት ናችሁ? ደህና ናችሁ? ቤተሰቦቻችን ብያለሁ። ነገር አለ። ይቅርታ አልነሳም። ይቅርታ ተጸጽቻለሁ። እምቢ እኔ ምን በረከካለሁ። ሁለታችንም ተበረከክን። ይቅርታ አደረክልኝ። እኔ እኮ ምን ይኸውልሽ ጭቅላሽ ልክ ስላልሆነ አሁን በቤት ውስጥ በሽተኛ ልጅ ቢኖር ምንም ዕቃ ቢሰብር ምን አትናገሩትም። ምክንያቱም በሽተኛ ጤነኛ ሰው ነው። እንደዚህ ለምን ታደርጋለህ? በቃ አንቺ ወሬ በሽተኛ ሚስት እንዳለኝ ነው ማለት። እሺ ካሁን በኋላ ተዘጋጅ። በሽተኛ የሚያደርገው ነገር ስለሆነ ቢዚ አይደለሽም ማለት የማጋየው ነገር እና ፋሚሊዎቻችን እንግዲህ የምትሰራውን ስራ አይታችኋል። እዚህ በኋላ ለማደርገው ነገር ለምሰራው አንተ እኮ ጤነኛ ነህ። እኔስ ባደርገው ነገር በሽተኛ ነኝ አምናለሁ። እንደዚህ መብዬ ስታይ ማለት በቃ ጫዋ ምንም የማላቅ ምናምን ነው መስላት። እኔ መሰክራለሁ እና በተንኮልና በብደት ካንቺ ብሰ አይደለም አምናለሁ። ግን አሁን አገገመኝ አስለቅስሻል። አረ በመቤት ያለ ይኸው ፈጣሪ ምስክሬ ነው። እኔ አረ በኢየሱስ ስም አንተ አትማል። በመቤት ለምን በማላችን ሴጣን ገባ። ይኸው ፋሚሊ ታያላችሁ። እኔ ቀጣይ ምን እንደማደርግሽ አምልጦኝ ነው ባላቸው። አረ መቤት አምልጦኝ ነው ባላቸው። እኔ ለህይወት ያስጊ ነገር ሁሌ ማለት ነው። ስሙኝ የሆነ ነገር ትፈጉላለች። ከዛ መጥቼ እኔ ምናምን አንቀረ ምናምን ብዬ እሄዳለሁ። እኔ አንድ ቀን ግን ማለት ነው ለቤቴ ቁም ነገር ጀግና አይፎክርም። እንግዳውስ አሳየኝ። አውቄ ነው ጌታ ያመልጠኛል። እንዴ ደግሞ በጣም ምላሰኛ ጀግና አይፎክር ማርያምን እኔ ምላሰኛ ነኝ። እመቤቴን አመለጠኝ። እግዚአብሔርን ውሸት ነው። በቃ ተነጋገር። ጀግና ምንድነው? መሀሪ ነው ጀግና። ይምራል፣ ይቅርታ ይላል። የይቅርታ ልብ አለው። የይቅርታ ልብ አለው። አንቺ ስለ ልብ አትወሪ። አንቺ ልብ ቢስ ነሽ። አረ እኔ አንተን ሳቅህ ማለት ነው በጣም ልብ ያለው አስተዋይ፣ የይቅርታ ልብ ያለው ቀን ብዬ እንጂ የምተናነሰው ተመረረማ በእኔ ነው የሚብሰው። ጀግና የጀግና ያዝልኝ እና ፋሚሊ አሁን ባላ ተንኮል እሷ ጋር እናቴም ጠብቁ አይደለም። አይ እሺ በቃ ዳጊ ታው ስትሉ ይተኝ ኮሜንት ላይ ዳጊ ታው አረ መልሱ እያሰብክበት ግን የሆነ ነገር ላይ ስታረግ መልስ ምቱን እኔ አንቺ ለመልሱ እኮ አትደርሽም። ገባሻ? ስብርብር ነው ሊገለኝ አንድ ነገር በሆነ ወደ ከራሴ ቪዲዮስ ወደ ገብተናል። ያላችሁት አሁን በኋላ ለሚፈጠረው ነገር ኃላፊነቱን እንደማልወስድ እኔ ዳግም ከዚሁ ለመግለጽ እፈልጋለሁ።
ትቋቋሚዋለሽ። እንግዲህ መጀመሪያ ፈጣጣሽ አንዴ ዝም አልኳት። ምላሴ ምናምን የፕራንክ ክፉ ባንተ አያምርም። ክፉ ቃል ምላሴን አለች አፍንጬን ተበስቼ ምናምን እሱ ቀልድ ነው። ከዛ አሁንም ቀልድ ነው። ገባ አሁን ይሄ ቀልድ አለኝ። አንድ ቀልድ አለኝ። እኔም ቀልዳለሁ አንዳንዴ። አንተ እንዲህ ዝም ብለህ ቀልደኛ ሰው ነህ። አንተ እንዲህ ዝም ስትል ነው ደስ የሚል። አሁን ደግሞ አንተ አሁን ሲቀለድብህ ነው እንጂ ሲቀልድ አያምርም። ስለዚህ ቀልጄ ደግሞ እናየዋለን። ኧረ እኔ አይቼዋለሁ፣ በህልሜ አይቼዋለሁ። አይሆንም እና ቤተሰቦቻችን እንግዲህ በአዲስ ፕሮግራም የሚገርም ምሳ ልጋብዝህ። አይ አይደለም በእውነት ካሁን በኋላ ሲናመኝ ካሁን በኋላ የምበላው ምግብ የለ ብቻ ጌታን አይሆንም። ጠጣውን ነገር ጠጥቼ ጨርሼ ነው የምሄደው። አስቀምጬው ላልሄድ ጌታን አይሆንም። አይ የይቅርታ ልብ ያለው እንደነገርኳችሁ ዳግም ኮሜንት ላይ ብቻ እናንተ በውስጥ ኢንቦክስ ላይ ሀሳብ ስጡኝ። ገባችሁ? እንደዛ ከሆነ ፀጉሯ እንዲህ ለብቻው ብን የሚልበት አይዲያ አምጡልኝ። እኔም አይቼ ግራና ቀኙን አይቼ እኔ እንደዚህ ያለ በስሱ እመቤቴ በስሱ ነው መሆን ያለበት። ግን መልስ የምትውካ እንዳይከብድ ስሱ ደረቁ የሚባል ነገር የኔ እናት በቃ እኔ አሁን ምን እንደሆንኩኝ እኔ ነኝ የማውቀው። እንዲህ ነው ያለው ልቤ። ዋሽታኝ ነው አንተ ደግሞ መጣው ብዬ ስላረፈድኩ መስሎኝ ዋሽታኝ ነች። እንዲህ ደርቃ ካልቀረች በምሰራው ስራ እንዲህ ደርቃ ካልቀረች ምን አረጋት? እንዲህ እንዳለሽ ነው እንደው ማለት ነው። ራሴን መፈተን እፈልጋለሁ። በጣም ራሴን መፈተን እፈልጋለሁ። ሁላችሁ በቅርብ ቀን በምን አይነት ስራ እንደሚመጣ በቃ አታውራ። ጀግና ያወራም ጀግና ያወራም ግን እኔ ማውራው ጀግና ነኝ። አመሰግናለሁ። አዳከሳከሱኝ። ወዳችኋለን ሁላችሁም። እንግዲህ ዝም ብላችሁ 100 ሺህ አስገባታለሽ ካሁን